ልቤ ላይ ከብዷል። ምናልባት እዚህ ያለን ሰዎች ደግሞ ይህንን ሀሳብ ብንካፈለው ደስ ይለኛል። የጀመርነውን ትምህርት አቋርጬው ይህንን ዛሬ ምናልባት ደግሞ ከእናንተ ጋር ደግሜ ሁለታ የተወሰነ ሀሳቡን በቤተ ክርስቲያናችን ስንካፈል ነበረ እና እሱኑ ሀሳብ ከኔ ጋር ድጋሜ በዚህ ምሽት ላልሰማችሁ ሰዎች ማሰማት እፈልጋለሁ። ይወደናል በሚል ርዕስ በጣም ብዙ አላደክማችሁም እና ስራም የዋላችሁ አገልግሎት ላይ የሚዋላችሁ ሰዎች ስለሆናችሁ በዚህ ሀሳብ ትንሽ እንቆያለን ማለት ነው። ይወደናል በሚል ሀሳብ ትንሽ እንቆያለን። ዛሬ ምሽት ይወደናል እያለን ነው የምንተኛው። የምትሰሩም ሰዎች ይወደኛል እያለን እያወጅን ነው የምንተኛው የምንሰራው። ወደ ስራ የምትሄዱ ወደ መኝታም ወደ ጸሎትም ከዚህ ፕሮግራም በኋላ የምትሄዱ ሰዎች አንድ የምስጋና ምክንያት ይዘን በጸሎት በፊቱ እንሆናለን ማለት ነው። ጌታ የተባረከ ይሁን። ዮሐንስ ወንጌል ምዕራፍ 13 ላይ የእግዚአብሔር ቃል ከቁጥር 1 ጀምሮ እንደዚህ ይነበባል። በጌታ በኢየሱስ ክርስቶስ ስም አነባለሁ። ዳግዬ በጸለየችው ጸሎት ተስማምቻለሁና እሷ ቅድም በጸሎቷ መካከል አንዳንድ ሀሳቦችን ስትናገር ነበረ። አሁን የምናገርበትን ሀሳብ የሚያጸና እውነት ከእግዚአብሔር ቃል ስትናገር ነበርና ስላለው የጌታ መንፈስ እግዚአብሔርን እጅግ አርግቼ አመሰግናለሁ። ምናልባት አሁን ለምንሰማው ቃል ምስክር የሚሆን ማጽኛ የሚሆን ነገር እንደሆነ እንደዛ አስባለሁ። ዮሐንስ ወንጌል ምዕራፍ 13 ላይ ከቁጥር 1 ጀምሮ የእግዚአብሔር ቃል እንደዚህ ይላል። ኢየሱስም ከፋሲጋ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻው ወደዳቸው። ራትም ሲበሉ ዲያብሎስ በስምዖን ልጅ በአስቆሮቱ በይሁዳ ልብ አሳልፎ እንዲሰጠው ሐሳብ ካገባ በኋላ ኢየሱስ አብ ሁሉን በእጁ እንደሰጠው ከእግዚአብሔርም እንደወጣ ወደ እግዚአብሔርም እንዲሄድ አውቆ ከእራት ተነሳ። ልብሱንም አኖረ፣ ማበሻም ጨርቅ ወስዶ ታጠቀ። በኋላውም በመታጠቢያው ውሃ ጨመረ። የደቀ መዛሙርቱንም እግር ሊያጥብና በታጠቀበት ማበሻ ጨርቅ ሊያብስ ጀመረ። ወደ ስምዖን ጴጥሮስ መጣ። እርሱም ጌታ ሆይ አንተ የእኔን እግር ታጥባለህን? አለው። ኢየሱስም እኔ የማደርገውን አንተ አሁን አታውቅም፣ በኋላ ግን ታስተውለዋለህ አለው። ጴጥሮስም የኔን እግር ለዘላለም አታጥብም አለው። ኢየሱስም ካላጠብሁ ከእኔ ጋር ዕድል የለህም ብሎ መለሰለት። ስምዖንም ጴጥሮስም ጌታ ሆይ እጄንና ራሴን ደግሞ እንጂ እግሬን ብቻ አይደለም አለው። ኢየሱስም የታጠበ እግሩን ከታጠበ ከመታጠብ በቀር ሌላ አያስፈልገውም፣ ሁለንተናው ንጹሕ ነው። እናንተም ንጹሐን ናችሁ፣ ነገር ግን ሁላችሁም አይደላችሁም አለው። አሳልፎ የሚሰጠውን ያውቅ ነበርና፣ ስለዚህ ሁላችሁ ንጹሐን አይደላችሁም አለ። እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ። እንዲህም አላቸው፣ ያደረግኩላችሁን ታስተውላላችሁን? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠቡ እናንተም ደግሞ እርስ በርሳችሁ ትተጣጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረግኩ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁና። አሜን። እውነት እውነት እላችኋለሁ ባሪያ ከጌታው አይበልጥም፣ መልእክተኛም ከላከው አይበልጥም ይላል። እንግዲህ ይሄ ያነበብኩላችሁ የመጽሐፍ ቅዱሳችን ክፍል ዮሐንስ ወንጌል ምዕራፍ 13 ላይ ክፍሉን ሲጀምር እንዳነበብኩላችሁ ኢየሱስ ጊዜው እንደደረሰ እነሱን የሚለይበትና የመሞቻው ጊዜ እንደደረሰ አውቆ ነው እንግዲህ ይህንን ጉዳይ የመጨረሻውን እራት ከደቀ መዛሙርቱ ጋር ለመብላት በኢየሱስ አነሳሽነት እራቱ የተዘጋጀው ማለት ነው። የጌታ እራት የሚባልበት አንደኛው ምክንያት በሱ ፈቃድ የተዘጋጀ ስለሆነ ነው ይሄ እራት ማለት ነው። እና የመጨረሻውን እራት፣ የመጨረሻውን አብሮ መቀመጥ፣ የመጨረሻውን ምክር፣ የመጨረሻውን ትምህርት፣ የመጨረሻውን ከጌታ ጋር ያለ ቆይታ
ደቀ መዛሙርቱ የሚያደርጉበት የመጨረሻዋ ሌሊት ነች። ከዚህ ሌሊት በኋላ ወይም ደግሞ ከዚህ ራት በኋላ ጌታችን ኢየሱስ ክርስቶስ ታልፎ የሚሰጥበት ሰዓት ነው የሚሆነው ማለት ነው። ታስታውሱ ከሆነ ደቀ መዛሙርቱ ከጌታ ኢየሱስ ክርስቶስ ጋራ 3 ዓመት ተኩል ነው አብረው ያሳለፉት እና ጌታ ኢየሱስ ክርስቶስ ወደ ምድር ሲመጣ እኔ ሕይወት ነኝ፣ እኔ መንገድ ነኝ፣ እኔ እሱ ነኝ፣ የምትጠብቁት ነኝ ብሎ ኢየሱስ ሲመጣ መጽሐፍ እንደሚናገር ስለ ኢየሱስ የሚወደድ ደምግባት ያለው በሰራዊት ታጅቦ በፈረሰኛ ታጅቦ የመጣ አምላክ አይደለም። ኢሳይያስ እንደተናገረው እንወደው ዘንድ ደምግባት የሌለው ሆኖ ልንከተለው ልናምነው የሚያስደፍር ስብዕና ሳይኖረው በደካማ ማንነት በተዋረደ ማንነት ነው ኢየሱስ የመጣውና ማንም ባላመነው ጊዜ ወይም ማንም ባልተቀበለው ጊዜ ማንም ባልተከተለው ጊዜ ደቀ መዛሙርቱ ግን አምነውትና ተከትለውት ነበር እና በእነዚህ 3 ዓመት ከምናምን 3 ዓመት ተኩል አካባቢ ከደቀ መዛሙርቱ ጋር ጌታችን ኢየሱስ ክርስቶስ ሲያሳልፍ በትምህርቱም በተግባሩም በሐሳቡም ያስተምራቸው ነበረ። አብረውት በነበረው ቆይታ ከደቀ መዛሙርቱ ከጌታ ጋር አብረው ሲወጡና ሲገቡ መጽሐፍ እንደሚነግረን ማለት ነው በእያንዳንዱ ቀን ይማራሉ። የሚጥሉት በርካታ ነገር ነበራቸው፣ የሚተዉት በርካታ ነገር ነበራቸው። ኢየሱስ ጋር ሲመጡ በጣም ብዙ ጉዳይ ወይም ደግሞ ብዙ ችግር ነው ይዞ የመጡት። እንደምታውቁት የኃጢአተኞች ወዳጅ ነው። ኃጢአተኞችን ነው ወደሱ የጠራው፣ ደካሞችን ነው ወደሱ የጠራው፣ የወደቁ ሰዎችን ነው ወደሱ የጠራው። በጣም ባለብዙ ችግሮች ናቸው። ስለዚህ በየቀኑ ሲያስተምር በየቀኑ የሚጥሉት ነገር አላቸው ደቀ መዛሙርቱ። ከትምህርቱም ከተአምራቱም ከምክሩም እየተካፈሉ ነው እነዚህን 3 ዓመት ተኩል ከጌታ ጋር ያሳለፉት ማለት ነው። የሚገርማችሁ ነገር በዚህ በመጨረሻዋ ቀን በጣም ብዙ ነገር እየጣሉ የመጡ ይሁኑ እንጂ በዚህ በመጨረሻዋም ቀን የመጨረሻዋ ራት ላይም የሚያስጥላቸው ነገር ነበራቸው። ከእጃቸው የሚመታው ከላያቸው ላይ የሚያባርረው ያልጣሉት ያልተዉት ጉዳይ ነበራቸው። 3 ዓመት ተኩል እየተማሩ እየጣሉ የመጡት ነገር አለ። በተመሳሳይ ደግሞ አብሯቸው የዘለቀ ሊጥሉት ያልቻሉት ሊተዉት ያልቻሉት ጌታ ደግሞ አብሯቸው እንዲቀጥል የማይፈልገው ጉዳይ አለ። በዚህ የመጨረሻው እራት ፕሮግራም ላይ ከእጃቸው የሚመታውና የሚያስጥላቸው እስከ ዛሬ አብሯቸው የሰነበተውን ነገር ከላያቸው ላይ የሚያንከባልልበት የመጨረሻ ቀጠሮ ነው። ከነሱ ጋር የሚለያይበት ብቻ ሳይሆን ላያቸው ላይ የሰነበተውን አልለይ ያለውን ችግራቸውንም ጭምር ከላያቸው ላይ የሚያባርርበት የመጨረሻው ቀን ነው ይሄ ቀን ማለት ነው እና እንዳነበብኩላችሁ ለመጨረሻው እራት ተሰብስበው ተቀምጠው እያለ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን እንደዚህ አያቸውና መጽሐፉ ቁጥር 1 ላይ የወደዳቸውን ይላል እስከ መጨረሻው ወደዳቸው የሚል ቃል አንብባቸዋል። ተቀይረው ተለውጠው እሱ ወደሚፈልገው ሐሳብ ጠቅልለው መተው አይደለም። እዚህ ምሽት ላይ እንኳን የጎደላቸውን ነገር ወይም ደግሞ ያልተቀየሩበት ጉዳይ ያልጣሉት ጉዳይ እጃቸው ላይ እያለ ጌታ ወደሚፈልገው ሐሳብና ጌታ ወደሚፈልገው ፕሮግራም ሙሉ ለሙሉ ሳይሻገሩ አሁንም ባለ እንከን ሆነው አሁንም ጎደሎ ሆነው አሁንም ከነችግር ሆነው ኢየሱስ አያቸውና ወደዳቸው፣ የወደዳቸውንም እስከ መጨረሻው ወደዳቸው የሚል ቃል ታነባላችሁ። በጣም ይገርመኛል። የጌታ ፍቅር ወይም የጌታ መውደድ ስንበረታ ጠብቆ የሚመጣ ወይም ደግሞ ጌታ የሚፈልገውን ሐሳብ ጠቅልለን የራሳችን ገንዘብ አድርገን እሱ ወደሚፈልገው ሐሳብ ጠቅልል ብለን በሐሳብም በተግባርም በአደራረግም በኑሮም በመውጣትም በመግባትም ጠቅልል ብለን ገብተን ጌታ ወደሚፈልገው ሐሳብ ጠቅልል ብለን ስንገባ ጠብቆ አይደለም ጌታ የሚወደን። ጠቅልል ብለው ሳይገቡ የሚቀራቸው ጉዳይ ያለ የሚለወጡበት ጉዳይ ያለ ዛሬም የሚጥሉት ነገር እጃቸው ላይ እያለ ዛሬም ከእጃቸው የሚቀማቸው ነገር እጃቸው ላይ እያለ አሁንም አልከብርበትም እንድጥሉልኝ እፈልጋለሁ የሚለው ነገር እጃቸው ላይ እያለ መጽሐፍ እንደዚህ ይላል፣ የወደዳቸውን እስከ መጨረሻው ወደዳቸው። አሜን። እንዴት ደስ ይለኛል መሰላችሁ! ሰሞኑን ይሄ ቃል እንዴት ደጋግሞ ነፍሴን ይዞታል።
ነፍሴን ይዞታል። የእሱ ፍቅር የኔ ቅድስና ላይ የተመሰረተ አይደለም። የእሱ ፍቅር የኔ ጽድቅ ላይ የተመሰረተ አይደለም። የእሱ ፍቅር የኔ የሆነ ነገር ላይ የተመሰረተ አይደለም። ወደ ጽድቅ እንድመጣ ይፈልጋል። አዎ። ወደ ቅድስና እንድመጣ ይፈልጋል። አዎ። እንድበረታለት ይፈልጋል። አዎ። እጄ ላይ ያለውን ነገር የማይከብርበትን ነገር እንድጥልለት ይፈልጋል። አዎ። ነገር ግን የምጥልበትን ጸጋ እየሰጠኝ፣ የምጥልበትን ቃል እየሰጠኝ፣ የምጥልበትን ጊዜ እየሰጠኝ ግን ደግሞ ይወደኛል። እንድጥል እየጠበቀ ይወደኛል። ከእጄ ላይ እንዳባረረው ከልቤ ውስጥ እንዳወጣው ከኑሮዬ መካከል እሱ የማይፈልገውን ነገር እንዳርቅለት እየወደደ እየጠበቀኝ ጸጋውን እየሰጠኝ ቃሉን እየላከ እጄ ላይ የቆየውን ጉዳይ እያየው ያልከበረበትን ጉዳይ እያየው መጽሐፍ ቅዱስ እንደዚህ ይለኛል፣ ይወደኛል። እና ሁላችሁም በዚህ ምሽት ይወደኛል። ምናልባትም ላይም ታችም ያላችሁ ቅዱሳን ወገኖቼ ሆይ ዛሬ በዚህ ምሽት የማወራው የእግዚአብሔር ድምፅ ይሄ ነው። ይወደናል። በዚህ ሳምንት ያሳለፍንበት የህይወት መስመራችን የሆነ ጉዳይ ሊሆን ይችላል። ይወደናል። በዚህ ሳምንት ጌታ እንደሚፈልገው ወይም እኛ እንደምንፈልገው አካሄዳችን መልካም ያልሆነ ሊሆን ይችላል። ግን ደግሞ ጌታ ይወደናል። በዚህ ሳምንት ያነከስንበት ጉዳይ ገጥሞ ሊሆን ይችላል። በትዳራችን መሃል፣ በስራ ቦታ፣ በመንገድ ላይ፣ በሐሳባችን፣ በልባችን ውስጥ የሆነ እኛም ያልተመቸን ጌታ እንዳልተመቸው የምናስበው ጉዳይ ገጥሞ ሊሆን ይችላል። ግን ጌታ ይወደናል። እንደውም ደግሞ አንድ አይደለም፣ ለዘላለም የወደዳቸውንም ለዘላለም ወደዳቸው፣ እስከ መጨረሻው ድረስ ወደዳቸው። ምን ማለት ነው? የመጀመሪያው ቀን ሲያገኛቸው እንደነበረው እንደዛው ፍቅር የመጨረሻውም ቀን ላይ በዛው ፍቅር ልክ አጽንቶ ወደዳቸው። እና የሚያነክስ ሰው ካለ እዚህ ቤት ውስጥ አልተለወጥኩም ወይም አልበረታውም ወይም ደግሞ ይሄ ጉዳይ እጄ ላይ አለ ከማልፈልገው ነገር ጋር አታገላለሁ፣ እያነከስኩ ነው፣ የሆነ ሙሉ እንደሆንኩ አይሰማኝም፣ የቀረ ነገር እንዳለ ይሰማኛል የሚል ሰው ካለ የቀረ ነገር እንዳለ መሰማቱ መልካም ነው። ግን አንድ እውነት አለ፣ ጌታ እስከ መጨረሻው ወዶናል። እየተከተለ እምነታችንን ለመኮርኮም እየተከተለ አገልግሎታችንን ለመኮርኮም እየተከተለ ከጌታ ጋር ያለንን ህብረትና ወዳጅነት ለመኮርኮም የሚፈልገውን ጠላታችንን እነግረዋለን። ይወደናል። ሊያውም እስከ መጨረሻው ይወደናል። እና የሚገርማችሁ ነገር ክፍሉን ሲጀምረው የወደዳቸውን እስከ መጨረሻው ወደዳቸው ይለንና ቀጥሎ ግን ዛሬም ያልጣሉትን ነገር በዚህ መጨረሻ ቀን ሊጥሉት የሚገባቸውን ጉዳይ ወዷቸው በዛው ፍቅር ውስጥ ሆኖ አሁን በቀጣይ ደግሞ እሱ እንዳይከብር እንቅፋት የሚሆነውን ነገር፣ እሱ እንዳይታይ እንቅፋት የሚሆነውን ነገር፣ እሱ ሐሳቡንና ስራውን በነሱ ህይወት እንዳይፈጽም እንቅፋት የሚሆነውን ነገር በዚሁ የፍቅር መንፈስ ውስጥ ሆኖ ኢየሱስ ይነግራቸዋል። ምን ይላቸዋል? ታስታውሱ ከሆነ የደቀ መዛሙርቱ እስከ መጨረሻው ድረስ ተከትሏቸው የመጣ ችግር ምንድነው ብላችሁ ካላችሁኝ፣ ብዙ ነገር ጥለዋል፣ ብዙ ነገር አራግፈዋል፣ ብዙ ነገር ከላያቸው ላይ አባረዋል። እስከ መጨረሻዋ ቀን ድረስ ግን ከእጃቸው ሊወጣ ያልቻለው ችግር ምን ታውቃላችሁ? በመካከላችን ታላቅ ማን ነው የሚበልጠው? እኔ ካንተ በልጣለሁ፣ ካንተ አላንስም፣ በፍጹም ተአምር አንተ ከኔ አትበልጥም፣ ታላቅ እኔ ነኝ የሚል የታላቅነት ረሃብና የታላቅነት ናፍቆት፣ ማማውን፣ ከፍታውን፣ የመጀመሪያውን ስፍራ መያዝ የሚባል ጉዳይ በልባቸው ውስጥ ገብቷል። ሊጥሉት አልቻሉም። ታስታውሱ ከሆነ ይህንን ጉዳይ ጌታችን ኢየሱስ ክርስቶስ ደጋግሞ አስተምሯቸዋል። ደጋግሞ ትዝ ይላችሁ ከሆነ በመንገድ ኢየሱስ በሌለበት ስፍራ በመንገድ ሲሄዱ ክርክራቸው ማን ነው ታላቅ? እኔ ነኝ። ምክንያቱም በዚህ ምክንያት እበልጣለሁ፣ በዚህ ምክንያት በዚህ ምክንያት እኔ ነኝ የምበልጠው፣ እኔ ነኝ አንደኛ፣ እኔ ነኝ ዋና፣ እኔ ነኝ በላጭ የሚል ክርክር መንገድ ላይ ያደርጋሉ። ታውቃላችሁ? ኢየሱስ መሃላቸው የለም ማለት፣ ኢየሱስ ከመካከላቸው ቀረ ማለት ስላዩት ተአምራት ሳይሆን ስለሰሙት ትምህርት ሳይሆን የሚጨንቃቸውና የሚወያዩት የሚከራከሩት ታላቅ ማን ነው? የመጀመሪያውን ስፍራ የሚይዘው ማን ነው? የሚበልጠውን ወንበር የሚያገኘው ማን ነው? ከሁላችሁ ቀድሞ ፊተኛ የሚሆነው ማን ነው? እኔ ነኝ፣ በፍጹም አንተ አትሆንም፣ እኔ ነኝ የሚል ክርክር በመካከላቸው ያደርጋሉ። እና ኢየሱስ ጋር ሲደርሱ ዝም ይላሉ። ኢየሱስ መንገዳቸውን ስለሚያውቅ በመንፈሱ በመንገድ ስትሄዱ
ስለምን ተነጋገራችሁ? ስለምን ጉዳይ አወራችሁ ይላቸዋል። ጸጥ ይላሉ። ምክንያቱም እሱ ፊት የሚነሳ ወሬ አይደለም ይሄ። እና ኢየሱስ እንደዚህ ይላቸዋል፣ ማንም ከእናንተ መካከል ታላቅ መሆን የሚፈልግ የሁሉ ታናሽ ይሁን ይላቸዋል። በእግዚአብሔር መንግስት ውስጥ ክብር የሚያጎናጽፈው፣ በእግዚአብሔር መንግስት ውስጥ ውበት የሚያጎናጽፈው፣ በእግዚአብሔር መንግስት ውስጥ የእግዚአብሔርን ሐሳብ በሙላት ጠቅልለን እንድንቀበል የሚያደርገው፣ ሰማይን የሚያስከፍተው፣ በእግዚአብሔር ፕሬዘንስ ውስጥ እንድንመላለስ የሚያደርገን ነገር ምንድነው? ትህትና ነው። የሁሉ ታናሽ፣ ሌላውን ማስቀደም ነው። ራስን ዝቅ ማድረግ ነው። በእግዚአብሔር ጸጋና መንፈስ እንደ እግዚአብሔር ፈቃድ እግዚአብሔር በሚታይበት ሁኔታ ራስን ዝቅ ማድረግ ነው ይላቸው። ይማሩና አይጥሉም። ይሄ በጣም ከብዷቸዋል። ነፍሳቸውን ፈትኗል። ሌብነት ትተዋል። ማጭበርበር ትተዋል። ታውቃላችሁ፣ ማቴዎስ ቀራጭ ነው። ቀራጭ ሌባ ነው። ሌባ ህጋዊ ሌባ ማለት ነው። በመንግስት ወንበር ላይ ቁጭ ብሎ መንግስት ካስቀመጠው ታሪፍ እየጨመረ ህዝቡን እያስጨነቀ ቀረጥ የሚሰበስብ ቀራጭ ነው። በሌላ አማርኛ ሙሰኛ ሌባ ነው። ይሄን ሁሉ ትተዋል። ብዙ ነገር ትተው መጥተዋል። ወይም ብዙ ነገር እያራገፉ ነው። ግን አንድ የከበዳቸው ነገር አለ። ምን ካላችሁ፣ ማን ነው ታላቅ? ታላቅ እኔ ነኝ። አንተ ልትሆን አትችልም ወንድሜ። እንድትቀድመኝ አልፈልግም። እኔ የምቀድመው፣ እኔ ታላቅ፣ የታላቅነት ረሃብ፣ የመብለጥ ረሃብ፣ ፊተኛ የመሆን ረሃብ በላያቸው ላይ ነግሷል። አንዴ ብቻ አይደለም ያስተማራቸው። የሚገርማችሁ ነገር ታስታውሱ ከሆነ ያዕቆብና ዮሐንስ እናታቸውን አስከትለው፣ ጴጥሮስ ሳይቀድመን፣ ማቴዎስ ሳይቀድመን፣ ሌላው ሳይቀድመን፣ እባክህ ልጄን በግራና በቀኝ አስቀምጥልኝ፣ የመጀመሪያውን ዙፋን በቀኝ ያለውን የመጀመሪያውን ዙፋን በግራ ያለውን ቀድመ ለልጆቼ ስጥልኝ ብለው በእናታቸው በኩል ታላቅነትን አስለምነዋል። መቅደም የሁሉም ሐሳብ ነው። መብለጥ የሁሉም ሐሳብ ነው። እና በዚህ በመጨረሻው ቀን ይሄ ለቀጥሎ ኢየሱስ ሊሰጣቸው ላለው የወንጌል አገልግሎት ታውቃላችሁ፣ ወንጌል ራስን ማሳየት አይደለም። ወንጌል በእኛ ህይወት ክርስቶስን መግለጥ ነው። በእኛ ኑሮ፣ በእኛ ትዳር፣ በእኛ ስራ፣ በእኛ ውሎ፣ በእኛ ንግግር፣ በእኛ አስተሳሰብ፣ በእኛ እርምጃ እርሱን ማሳየት ነው። እርሱን ማሳየት፣ ራስን ማሳየት አይደለም። ስለዚህ ኢየሱስ ደግሞ በእነሱ ህይወት ራሱን ማሳየት ስለፈለገ ራሳቸውን እንዳያሳዩበት በዚህ የመጨረሻው ቀን ላይ የወደዳቸውን እስከ መጨረሻው ወደዳቸው ብሎ ችግራቸውን በፍቅር ሊነግር ኢየሱስ የራቱ ቴብል ላይ ሰበሰባቸው እና በማዕድ ተቀምጠው ሳለ በእንደዚህ አይነት ሴሪሞኒ ጊዜ፣ በደንብ ስሙኝ፣ በእንደዚህ አይነት ሴሪሞኒ ጊዜ በእስራኤላውያን ካልቸር አንድ የተለመደ ነገር አለ። በጣም የሚወደድ የተለመደ በካልቸራቸው በባህላቸው የሚያረጉት ነገር አለ። በእንደዚህ አይነት ሴሪሞኒ ጊዜ፣ በእንደዚህ አይነት ግብዣ ጊዜ በመካከላቸው ዝቅ ያለ ሰው ወይም ደግሞ ታናሽ የሚባል ሰው ብድግ ብሎ እግር ያጥባል። ይሄ ካልቸራቸው ነው። የሚታወቅ ካልቸር፣ የሚያረጉት ካልቸር ነው። መካከላቸው ላይ ባሪያ ካለ ይህንን ተግባር ባሪያው ያደርገዋል። ባሪያ ከሌለ ግን ከመካከላቸው ታናሽ ነኝ የሚል ወይም ታናሽ ነው የሚባል ሰው ብድግ ብሎ ይሄን ነገር ያደርጋል፣ እግር ያጥባል ማለት ነው። እነሱ ሁሉም እኩል ናቸው። ማንም ማንንም ማስቀደም፣ ማንም በማንም መበለጥ አይፈልጉም። አንድ አይነት ወንበር ላይ ቁጭ ብለዋል። በፍጹም አንገቴን በካራ ተነስቼ ማንንም እግር አላጥምም ብለው ልባቸውን አጠንክረው ቁጭ ብለዋል። እና ኢየሱስ ሊያስጥላቸው ይሄ የሚጥሉበት ምሽት ነው፣ የመጨረሻው ምሽት። እስከ ዛሬ ተከትሏቸው የመጣው ብዙ ነገር ጥለው ብዙ ነገር ትተው ነገር ግን ሊለቃቸው ያልቻለውን ችግራቸውን የመጨረሻ ሊያደርግላቸው የመጨረሻው ምሽት ነው። አንድ በረከት ልባርካችሁ። ዛሬ ያቃታችሁ ነገር የመጨረሻው የሚሆንበት ምሽት ይሁንላችሁ። የመጨረሻው እንደ ሐሳቡ እኮ አልሆንኩኝም፣ እንደ ፈቃዱ እኮ አልሆንኩኝም የምትሉበት የምታነክሱበት ጉዳይ የመጨረሻው የሚሆንበት ምሽት እግዚአብሔር ያርግላችሁ። የመጨረሻው ከላያችሁ ላይ የሚያንከባልልበት ቀጠሮ፣ ልዩ ቀጠሮ፣ የመዳኛ ቀጠሮ፣
ከከበዳችሁ ነገር ጋር ወይም ደግሞ ወደ እግዚአብሔር ሐሳብ በሙላት እንዳትገቡ እንቅፋት ከሚሆንባችሁ ወደፊት ስትሉ ወደኋላ ከሚስባችሁ ነገር ጋር የምትለያዩበት የመጨረሻው ምሽት እግዚአብሔር ያርግላችሁ። በኢየሱስ ክርስቶስ ስም የመፋታት የመለያየት ምሽት በኢየሱስ ስም ይሁን። እግዚአብሔር ጌታችን ኢየሱስ ክርስቶስ 3 ዓመት ተኩል አብሯቸው ሲንከባለል ነፍሳቸውን ገዝቶ መንፈሳቸውን ገዝቶ አእምሯቸውን ገዝቶ እስከ ዛሬ ተከትሏቸው የመጣውን ጉዳይ የመጨረሻ ሊያረገው ቁጭ አለና በማዕዱ ሰዓት ሲያይ የሚነሳ የለም። ልባቸው ውስጥ ኩራት አለ፣ አንደኝነት አለ፣ መብለጥ አለ። ይሄ ደግሞ ለመንግስቱ አይሆንም ካልተመታ። ይሄ ደግሞ ለእግዚአብሔር ስራ አይሆንም ካልፈረሰ። ለሚቀጥለው አገልግሎት አይሆንም። ሰጥቷቸው ሊሄድ እኮ ነው። እጃቸው ላይ ትቶ ሊሄድ ነው። ይህንን የመንግስቱን ስራ፣ እሱን የማሳየት ስራ፣ እሱን የማድመቅ ስራ፣ ስለ እሱ የመናገር ስራ፣ ራስን ረስቶ ጌታን የማክበር ስራ። እነሱ ደግሞ በኩራት አሉ፣ በኔነት አሉ፣ በበልጣለው መንፈስ አሉ። ሊመታው ኢየሱስ ማበሻና የእግር ውሃ ይዞ ተነሳ። ወደ ጴጥሮስ ከጴጥሮስ ሊጀምር እግሩን ሊያጥብ ወደ ጴጥሮስ ሲል ምን እየሰራ ነው አለ። ላጥብ? አንተ የኔ እግር ልታጥብ? አዎ በፍጹም አለው። ለዘላለም አንተ የኔን እግርማ ልታጥብ አትችል። ያዕቆብ ቢሆን ጥሩ ነበር፣ ዮሐንስ ቢሆን ሰጠው ነበር። እኔ እሱን መብለጥ ፈልግ፣ ማንነቴን ማሳየት ፈልግ ነበር፣ መብለጤን ማሳየት ፈልግ፣ እንደው ብታዝልኝ አይነት ነገር በልቤ ውስጥ የሚገላበጠው ከወንድሞቼ መካከል አንደኛ መሆኔን ማሳየት። በመንገድ እንከራከር ነበረ፣ በምኩራብ አንተ ስጠፋ እንከራከር ነበረ፣ አንተኛ ጋር ሳትኖር የሚያስጨንቀን ጉዳይ ይሄ ጉዳይ ነበር። እንደዚህ ውስጥ ካሉት ብታዝ አንተ አይሆንም ማለት ኢየሱስ እንደዚህ አለ፣ እግርህን ካላጠብኩ። ይሄ የመጨረሻው ቀን ነው፣ የመጨረሻው ትምህርት ነው። ኢየሱስ ከዚህ በኋላ ወደ መስቀል ሊሄድ ነው። እስከ ዛሬ ቶለሬት አድርጎ መጥቷል። አስተምሯቸው ሳይጥሉ በሌላኛው ቻፕተር አስተምራቸዋለሁ ብሎ አልፎት መጥቷል። ማንም ከእናንተ መካከል ፊተኛ መሆን የሚፈልግ የሁሉ ታናሽ ይሁን ብሏቸው እምቢ ሲሉ ዮሐንስና ያዕቆብ እናታቸውን ይዘው ሲመጡ ኖ በግራና በቀኝ ማስቀመጥ የኔ አይደለም ብሎ አስተምሯቸው አልፏል። ይሄ የመጨረሻው ቀን ነው። በዚህ የመጨረሻው የመጣያ ከችግራቸው ጋር የመለያያ ከያዛቸው ማነቆ ከሆነባቸው ጉዳይ ጋር የሚፋቱበት ቀጠሮ የተያዘበት ምሽት ላይ እምቢ ማለት አይቻልም። ኢየሱስ እንደዚህ አለ፣ ካላጠብኩ አለ። ስማ፣ ካላጠብኩ ከኔ ጋር እድል የለህም ማለት ሲሪየስ የመጨረሻ ጉዳይ ልንገርህ። አሁንም ማረገው ነገር አይገባህም። ትምህርቱ አይገባህም። አሁን ካጠብኩ እና ትምህርቱን ሳስተምር ይገባሃል። ፍቀድልኛል። በፍጹም ይለዋል። እንደዛ ከሆነ ከኔ ጋር እድል የለህም ማለት እቆርጣለሁ፣ እዚሁ ጋር እቆርጣለሁ፣ ፕሮግራማችን እዚህ ጋር ያልቃል። በዚህ ጊዜ ጴጥሮስ ደነገጠ። ሁሉም እየሰሙ እንግዲያውስ ጌታ ሆይ ለምን እግሬን ብቻ አለ። ለምን እግሬን ብቻ? ራሴንም እጄንም ሰውነቴንም እንደፈለግ እጠበኛለሁ፣ እንደፈለግ አድርገህ እጠበኛለሁ። በቃ ችግር የለውም። የታጠበ እግሩን ከታጠበ ይበቃል አለ። ዋናው መታዘዝ ነው። ና ስልህ እሺ፣ ተው ስልህ እሺ፣ ሂድ ስልህ ዋናው እሺ ማለት ነው። በተረፈ ይበቃል ሌላው አለ ኢየሱስ። እና ተነስቶ የሁሉንም እግር አጠበና ቁጭ አለ። እናንተ አላቸው ያረኩትን አስተውላችኋል? አዎ። እናንተ መምህርና ጌታ ትሉኛላችሁ? አዎ፣ እውነት ነው። መምህርና ጌታ ነኝ አለ። ጌታ ነኝ፣ መምህርም ነኝ፣ ጌታም ነኝ። እንግዲያውስ መምህርና ጌታ ሆኜ ዝቅ ለማለት ካልከበደኝ፣ መምህርና ጌታ እያላችሁኝ ጎንበስ ለማለት ካላፈርኩ፣ ዝቅ ለማለት ካልከበደኝ፣ እንግዲያውስ እናንተም እንዲሁ አድርጉ አላቸው። የሚገርማችሁ ነገር ከዚህ ታሪክና ከዚህ ምዕራፍ በኋላ ኢየሱስ ጥሏቸው ከሄደ በኋላ በመካከላቸው ማነው ታላቅ የሚል ክርክር አንድም ቀን አንስቶ አያውቁም። ለቋቸው ሄደ።
ተኖ ከላያቸው ደንግጦ ከላያቸው ሄደ። እናንተ የመጀመሪያዊቷን የኢየሩሳሌም ቤተክርስቲያን መሪ ሆኖ ይመራ የነበረው ማን ታውቃላችሁ? ያዕቆብ ነበረ። ሰሚት ያደርጉ ነበረ፣ ይሰሙት ነበረ። ጴጥሮስ በዛ ቆርኔሌዎስ ቤት ገብቶ ያዕቆብ ፊት ቆሞ ለምን እንደገባ አሕዛብ ቤት ለምን እንደገባ ሲጠየቅ በትህትና ነበር የሚመልስለት ለያዕቆብ። ለነበረው ጉባኤ፣ ለነበረው ሊደርስ፣ ለነበረው አመራር በሰሚሽን ነበረ የሚታዘዙት። ከላያቸው ላይ ደንግጦ ሄደ። ዛሬ በኢየሱስ ክርስቶስ ስም ይሄ በጌታ በኢየሱስ ስም እኔ ልባርካችሁ። እስከ ዛሬ የተከተለ ያቃተን ነገር በኢየሱስ ስም ከላያችን ላይ የሚንከባለልበት ምሽት ይሁን። እንዳንዘረጋ የጎተተን ወደ እግዚአብሔር ሐሳብ በሙላት እንዳንገባ የጎተተን ነገር ከላያችን ላይ ደንግጦ የሚሄድበት ምሽት በኢየሱስ ስም ያርግልን። መጽሐፍ ቅዱስ ስታጠኑ ከዛች ቀን ጀምሮ ኢየሱስ አይናቸው እያየ ወደ ሰማይ አርጎ ከሄደ በኋላ ማናቸውም ከዛ ቀን በኋላ ማነው ታላቅ የሚል ርዕስ አንስተው ሲከራከሩ አታያቸው። የመጨረሻው ቀን ማለት ነው። የመጨረሻው ምሽት ሆነ። በቃ ከትዕቢት ጋር የሚለያዩበት፣ ከኩራት ጋር የሚለያዩበት፣ ከኔነት ጋር የሚለያዩበት፣ ካነቃቸው ነገር ጋር የሚለያዩበት፣ የእግዚአብሔርን ፕሮግራም እንዳያከናውኑ እንቅፋት ከሚሆንባቸው ነገር ጋር የሚለያዩበት የመጨረሻው ምሽት ሆነላቸው። የመጨረሻ ያው ታውቃላችሁ፣ አንዳንዱ ጉዳይ ከኛም አልፎ መለኮታዊ ጣልቃ ገብነት ያስፈልገዋልና የመጨረሻ የሚሆንበት ቀን አለ። ብድግ የሚልበት የቱ ጋ ነው አጣውት ምንልበት። ዋናው ሐሳብ እሱ አይደለም። ግን ጌታችን ኢየሱስ ክርስቶስ ይሄ ችግር እነሱ ጋር እያለ ቅድም እንዳልኳችሁ ከኋላ የሚያስተምረውና የሚያስጥላቸው ጉዳይ እጃቸው ላይ እያለ አይፈልገው ጉዳዩን ሲጀምር የወደዳቸውን እስከ መጨረሻው ወደዳቸው ብሎ ነው የሚጀምረው። አልጣሉ፣ አልጨረሱም፣ ፍጹም አልሆኑም። እጃቸው ላይ የቀረ ነገር አለ። ወደዳቸው እስከ መቼ? እስከ መጨረሻው፣ እስከ መጨረሻው። ዛሬ ምሽት ማውራው ቃል ይሄ ነው። ይወደናል፣ ይወደናል። እንድንለወጥ እየፈለገ ይወደናል። እንድንወጣ እየፈለገ ይወደናል። እንድንለይለት እየፈለገ ይወደናል፣ ይወደናል። ኃጢአተኝነትና ዓለማዊ ምኞትን የሚያስክድ ጸጋ እየሰጠን ይወደናል። ከዛ ውጣ ብሎ ይወደናል። እንትን እንዳታረጉ፣ እንክትክት እንዳትሉ። ሰይጣን ስብርብር እንድንለት ነው የሚፈልገው እኮ። ታስታውሱ ከሆነ በባቢሎን ምርኮ ጊዜ ባቢሎናውያን እግዚአብሔር ለባቢሎናውያን ምርኮ አሳልፎ ከሰጣቸው በኋላ በሶስት ዙር ነው ህዝቡን ያጋዙት በተለያየ ጊዜ። በመጀመሪያው ዙር የመሳፍንት ዘሮችን አጋዙ። በሁለተኛው ዙር ደግሞ ካህናትን ምናምን አጋዙ። በሶስተኛውም እንደዚሁ የሚጠቅሙ ሰዎችን አጋዙ። በፈረሰው ምድር ላይ በፈረሰው ቀይ ላይ ቅጥር በሌለበት ቤተ መቅደስ በሌለበት በወደመ ቀይ ላይ ትተው የሄዱት አዛውንቶችንና የማይጠቅሙ ሰዎችን ነው ትተው የሄዱት። አባቶችን ያለ ቀባሪ ትተው ሄደዋል። እዛም ቢሄዱ የማይጠቅሙ ሰዎችን ትተው ሄደዋል። በተረፈ የሚጠቅሙ የሚባሉ የሚያስፈልጉ የሚባሉ ለጦርነት ቢሆን ለስራ ቢሆን ለየትኛውም ጉዳይ የሚያስፈልጉ የሚባሉትን አግዘዋል። ከካህናት እስከ ተራ ወጣት ድረስ አግዘው ሄደዋል። እና እግዚአብሔር በዛ በሁለተኛው የምርኮ ጊዜ ላይ ወይም ደግሞ በሁለተኛው የመጋዝ ጊዜ ላይ እግዚአብሔር አብሮ መልእክተኛውን ሕዝቅኤልን ነብዩን ሕዝቅኤልን አብሮ ልኮላቸዋል። ሄደዋል። ከነሱ ጋር ተግዞ ሄደዋል። ሕዝቅኤል አብሮ ሄዷል። ምርኮኛ ሆኖ ነብዩ ሕዝቅኤል ወደ ባቢሎን ወርዷል። እና በባቢሎን ያለው የእግዚአብሔር ሕዝብ በብዙ ተስፋ መቁረጥ ውስጥ ነው ያለው። እንደገና እንቆማለን፣ እንደገና እንነሳለን፣ እንደገና ሀገር ይኖረናል፣ እንደገና ሕዝብ እንሆናለን፣ እንደገና ቤተ መቅደስ ይኖረናል፣ እንደገና ቅጥር ይኖረናል፣ እንደገና እንሰበሰባለን የሚል ከፍተኛ ተስፋ መቁረጥ ውስጥ ሕዝቡ ገብቷል። በዚህ ጊዜ እግዚአብሔር
እግዚአብሔር የሚራራ እግዚአብሔር፣ እስከ ሞት የማይቀጣ እግዚአብሔር፣ ለሞት የማይተው እግዚአብሔር ነብዩን ሕዝቅኤልን ላከው እና ነብዩ ሕዝቅኤል በመንፈስ ተወሰደ። ምን አይነት መልእክት ሊያይ? አጥንቶች ወደ ሙሉበት ሸለቆ ወሰደኝ ይላል። በመንፈስ ነው ወደዚህ አይነት ሸለቆ የወሰደው። ያ ሸለቆ የደረቁ አጥንቶች የሞሉበት ሸለቆ ነው። የደረቁ መሆናቸው ብቻ ሳይሆን ደግሞ አጥንቶቹ ብትንትን ያሉ ናቸው። መልክል የማን እግር የቱ ጋር እንዳለ፣ የማን ጭንቅላት የቱ ጋር ትርምስምሱ የጠፋ ቦታ ነው። እና እግዚአብሔር እንደዚህ ያለው አሳየውና፣ በመንፈስ ነው የሚያየው። አሳየውና እነዚህ አጥንቶች በህይወት ይኖራሉ አለ። ሲያየው አሁን እዚህ ጋር መቀባጠር አያስፈልግም። ምን መሰለ፣ እንዲህ ብናረገው እንዲህ ሊሆን ይችላል ምናምን ብሎ መገመት አያስፈልግም። ሕዝቅኤል አየና አይሆንም፣ እኔ አላቅም አለ። አላቅም፣ ይሄንን አንተ ታውቃለህ። እንግዲያውስ አለው ትንቢት ተናገርበት አለና ትንቢት ተናገረ። እናንተ የደረቃችሁ አጥንቶች የእግዚአብሔርን ቃል ስሙ ብሎ ትንቢት ተናገረ። ንፋስን ጥራበት አለው። ንፋስን ጠራበት። ከዛስ አጥንት ከአጥንት ጋር ተጋጠመ። ጅማት ቁርበትን ለበሱ፣ ብርቱ ሰራዊት ሆነው ተነሱ። ይሄ ማለት የእስራኤል ታሪክ ነው። ልክ እንደዚህ እንደተበታተኑ አጥንቶችና እንደደረቁ አጥንቶች ሆነዋል። ተስፋ የላቸው። እንደገና ሀገር ይኖረናል እያሉ ነው። አዎ እያለ ነው እግዚአብሔር። ይኸው ብርቱ ሰራዊት ሆነው ይቆማሉ። እንደገና አለ እግዚአብሔር። እንደገና ይነሳሉ፣ እንደገና ይበረታል። ሀገር ይኖራቸዋል፣ ቤተ መቅደስ ይኖራቸዋል፣ ቅጥር ይኖራቸዋል። እንደገና አብረው ይከማቻሉ፣ ህዝብ ይሆናሉ። እንደገና የሚባል ጉዳይ ፕሮግራም አለኝ ብሎ እግዚአብሔር በሕዝቅኤል አማካኝነት ለህዝቡ እንደገና ድምፅ አመጣ በባቢሎን። እና የቀጠረው ጊዜ ሲደርስ 70 ዓመቱ ሲያልቅ እግዚአብሔር የቅጥሩን መሰራት በነቢያ በኩል፣ የቤተ መቅደሱን መሰራት ደግሞ በነ ዘሩባቤል፣ በነ ዘካርያስ፣ በነ ኢያሱ፣ በነ እዝራ በኩል ሊሰራ እግዚአብሔር ፕሮግራም አደረገ። ነገር እየተሰራ ነው። ነገር እየታደሰ ነው። ሁሉም በየአቅጣጫው ታድሶ ላይ ነው ያለው። ቅጥሩ ታደሰ፣ መነሚያ በነ ዘሩባቤል ቤተ መቅደሱ ታደሰ። የህዝቡ ልብና አስተሳሰብ ደግሞ በአስተማሪው በካህኑ እዝራ ታደሰ። ከተጋቡበት የአሕዛብ ጋብቻ ተለያዩ፣ ታደሱ። ኤቭሪበዲ እየታደሰ ነው ያለው። የሚገርማችሁ ነገር ትንቢተ ዘካርያስ ላይ በባቢሎን ምርኮ ከሄዱ ካህናት መካከል የነበረ ካህኑ ኢያሱ የሚባል ሰው አለ። ካህኑ ኢያሱ በባቢሎን ነበረ፣ በምርኮ ነበረ። ካህን ነው፣ ለእግዚአብሔር የተለየ ነው። ተስፋ መቁረጥ ውስጥ ከነበሩ ሰዎች መካከል ነው። በባቢሎን ምድር ሲኖር የረከሰባቸው የቆሸሸባቸው ነገሮች አሉ። ለጣዖት የተሰዋ ስጋ በልቷል፣ ራሱን አርክሷል፣ በብዙ ነገር ቆሽሿል። ካህኑ ኢያሱ ወደ ምድሩ ተመለሰ። እንደ ማንኛውም እስራኤላዊ ወደ ሀገሩ ተመለሰ እና ወደ አገልግሎቱ ሊመለስ ሲል፣ ወደ ስራው ሊመለስ ሲል ሰይጣን ወደ እግዚአብሔር ፊት መጣና ከሰሰው። ይሄ ነው ላወራ የፈለኩት። ከሰሰው። ይኸው አለው ቆሽሾልሃል፣ ጥምጣሙን ይኸው፣ ልብሱን ይኸው ረክሷል። አሁን ይሄ ነው የሚያገለግል። አሁን ይሄ ነው ካህን። ቀይረው፣ በሌላ ለውጠው፣ አብረው። አይጠቅምም። ካህን ሊሆን አይችልም። ጥምጣሙን ይኸው፣ ልብሱን ይኸው፣ ህይወቱን ይኸው፣ ኑሮውን ይኸው ብሎ ከሰሰው እና እግዚአብሔር ተጠቅሞ አይጥልም። እግዚአብሔር ይቀየራል። ሰውየው ሳይሆን ልብሱ ይቀየራል። እግዚአብሔር እንደዚህ አለ፣ ጥምጣሙን ቀይሩለት፣ ልብሱን ቀይሩለት። የመረጥኩት እስከ መጨረሻው ነው። የተቀበልኩት እስከ መጨረሻው ነው። በሱ ጥንካሬ ታምኜ አይደለም የመረጥኩት። በሱ ጥንካሬ ታምኜ አይደለም አገልጋይ ያደረግኩት። እናሳ ጥምጣሙን ቀይሩለት፣ ልብሱን ቀይሩለት። ከዛስ ያገለግላል፣ ይቀጥላል። ወዳጆቼ ሆይ በጌታ ዘንድ ያለን ፍቅር እንደ ጸና ነው። ይወደናል። ያልተቀየርንበት ጉዳይ ያለ ይወደናል እስከ መጨረሻው። የደከምንበት ጉዳይ ያለ ይወደናል እስከ መጨረሻው። እንድንቀየር እየፈለገ ይወደናል እስከ መጨረሻው። የምንቀየርበትን ጸጋ እየሰጠ ይወደናል እስከ መጨረሻው። እየጠበቀን
እንድንቀየር እየጠበቀን መንገድ እያሳየን ይወደናል እስከ መጨረሻው። ዛሬ ምሽት ለሚከሰን ከሳሻችን እንደዚህ ብለን ነው የምንተኛው፣ ይወደኛል። የወደዳቸውን እስከ መጨረሻው ወደዳቸው። እዚህ ቤት የምታገለግሉ ሰዎች ካላችሁ በብዙ መውጣትና መውረድ የምታነክሱ አገልግሎታችሁን ሲሰጣችሁ እግዚአብሔር በእናንተ ታምኖ አይደለም፣ በጸጋው ታምኖ ነው። የእኛን ጉልበት እግዚአብሔር አይታመንም፣ ታምኖም አያውቅም። የሚገርማችሁ ነገር እግዚአብሔር ከአብርሃም ጋር ኪዳን ሊገባ ፈለገ። አብርሃም በየፌርማታው ያነክሳል። እግዚአብሔር ተስፋውን የሚጠብቅ እየመሰለው አይደለም፣ ፍርሃት ይለዋል። በቃ ፕሮሚስ እናድርግ፣ ኪዳን እንገባባ አለው። እግዚአብሔር ኪዳን እንገባባ አለው። በቃ ኪዳን አንተም ትገባልኛለህ እኔም እገባልሃለሁ አለው። በዛ ዘመን ሁለት ሰዎች ኪዳን ሲገቡ አንድ እንስሳ ለሁለት ሰንጥቀውት ስጋውን በዚህና በዚህ ያስቀምጡና ኪዳን የሚገቡ ሰዎች እጅ ላይ ተያይዘው በዛ ስጋ መሃል ያልፋሉ። ምን ማለት ነው? ያፈረሰ ይሄንን ኪዳን ያፈረሰ እንደዚህ እንስሳ ለሁለት ይሰንጠቅ ማለት ነው። ለሁለት ይሰንጠቅ እንደዚህ እንስሳ ማለት ነው የኪዳኑ ትርጉም። እና እግዚአብሔር በቃ ኪዳን እንግባ ነው። አብርሃም አዘጋጀ፣ እንስሳውን አረደው፣ ሰነጠቀው፣ በግራና በቀኝ አርግቶ ደልድሎ እግዚአብሔር መጠበቅ ጀመረ። ኪዳን ሊገባ ከእግዚአብሔር ጋር ያፈረሰ እንደዚህ ሰንጠቅ ሊል ማለት ነው። እንደዚህ ሰንጠቅ ያፈረሰ እንደዚህ ሰንጠቅ እንደዚህ እንስሳ ስንጠቅ ይበላውለት ሊል ከእግዚአብሔር ጋር ኪዳን ሊገባ ተዘጋጅቶ ጠበቀው። መጽሐፍ ቅዱስ እግዚአብሔር ዘገየ ይላል እና አብርሃም ስጋውን ሊበሉ የሚመጡ አሞሮች ነበሩ። አሞሮቹን እያባረረ ደከመው። ሲያባር አሞራ ሲያባር ደከመው። እግዚአብሔር አልመጣም። በዚህ ጊዜ አብርሃምም እንቅልፍ አሸለበው፣ ተኛ ይላል። የኪዳን ሰዓት ነው። ኪዳን ሊገባቡ ነው። እግዚአብሔር በዛ ጊዜ መጣ። ብቻውን አብርሃም ማይጠብቀውን ኪዳን እግዚአብሔር ብቻ በማይፈርስ በጸና ሁኔታ። ምክንያቱም እግዚአብሔር ኪዳን ሊያፈርስ አይደክመው፣ አይሰለቸው፣ አይታክተው። የሚያደክመው ጋራ የለ፣ የሚዘጋበት መንገድ የለ፣ ተስፋ የሚያስቆርጠው የለ። እኛስ በብዙ የህይወት ምዕራፍ ውስጥ እንወጣለን፣ እንገባለን፣ ተስፋ እንቆርጣለን፣ ተራራ ያጋጥመናል፣ ሸለቆ ያጋጥመናል፣ እንገፋለን፣ እንገዳገዳለን፣ እንፍገመገማል። ኪዳን ልንጠብቅ አንችልም። እግዚአብሔር እኛን የሚያምንበት ኪዳን የለውም። እግዚአብሔር የሚያምነው የራሱን ኪዳን ነው የሚያምነው። እኛን የወደደበትን ያንን ፍቅር ነው የሚያምነው። እኛ እሱን እንደምንወደው አይደለም የተባለው፣ እሱ እኛን እንደሚወደን እኛን የወደደበትን ፍቅር ያምነዋል። ለእኛ የገባልንን ኪዳን ያምነዋል። እስከ ሽበት እስከ ሽምግልና አሸከምሃለሁ ብሎ ፕሮሚስ ሲገባልኝ የኔን ብርታት ተማምኖ አይደለም፣ የኔን ጥንካሬ ተማምኖ አይደለም፣ የራሱን ጉልበት ተማምኖ ነው። እና እግዚአብሔር አብርሃምን አስተኝቶት ብቻውን በዛ በተሰነጠቀ ለሁለት በተከፈለ የእንስሳ ስጋ መሃል ፕሮሚስ አርግቶ እግዚአብሔር አለፈ። እባርካለሁ ብያለሁ፣ ባርካለሁ። አቅቶኝ አልተውም። ታላቅ ሕዝብ አረጋለሁ ብያለሁ፣ ታላቅ ሕዝብ አረጋለሁ። አቅቶኝ አልተውም። አጋር ጋር ብትገባ ባትገባ፣ ብትደክም ባትደክም፣ ብታምነኝ ባታምነኝ፣ ብትወርቅ ብትነሳ አደርጋለሁ ያልኩትን አደርጋለሁ ብሎ እግዚአብሔር ሰንጥቆት አለፈ። ታዲያ እግዚአብሔር ብቻውን ኪዳን ገብቶ ያለ አብርሃም እርዳታ እግዚአብሔር ብቻውን በአብርሃም ህይወት ላይ የፈለገውን ፕሮግራም አርግቶ ጨረሰ። ያለውን ሁሉ ያለምንም ብሌን ያለምንም ኮምፕሌን እግዚአብሔር አጠናቆ ያለውን ነገር ሁሉ በአብርሃም ህይወት ላይ አድርጎ ጨረሰ። የገባልን ኪዳን የጸና ነው። ጥሪው የጸና ነው። ፍቅሩ የጸና ነው። መውደዱ የጸና ነው። ወዳጆቼ ወይ ማን ነው ሰይጣን የሚከሰው ሰው አለ? እዚህ ቤት የሚያስፈራራው ይጥላሃል፣ ትወድቃለህ፣ ይተውሃል ምናምን የሚለው ሰው አለ? እግዚአብሔር መቀየራችንን እየፈለገ እችን በጣም ፍሬም ውስጥ አድርጉልኝ። ትምህርቱም ስብከቱም ጸሎቱም ጸጋውም ለመለወጣችን ነው፣ ለመበርታታችን ነው፣ ለመቆማችን ነው። እግዚአብሔር ከማይከብርበት ህይወት ለመለየታችን ነው። ወደፊት ለመራመድ ነው። ወደ እግዚአብሔር ሐሳብ እየጨመረ እንድንጠጋ ነው። ፍቃዱንና ሐሳቡን እየጨመረ እንድናረግለት ነው። ይሄንንም እየፈለገ
ይህንን እየነገረን ነገር ግን እስከ መጨረሻው ወዶናል፣ ይወደናል። እንዳትፈሩ ይወደናል። መለወጣችን ይጠበቃል። አዎ። መቀየራችን ይጠበቃል። አዎ። እግዚአብሔር መምሰላችን ይጠበቃል። አዎ። ለዚህ ነው ጳውሎስ ለቲቶ ደብዳቤ ሲጽፍለት እንደዚህ ያለው፣ ልጄ ቲቶ አቤት አስተምራቸው። ለነማ? ለጌቶች። ምን ብዬ ላስተምራቸው? ከእናንተ በላይ ጌታ አለና ባሪያዎቻችሁን አታስጨንቁ። ጌታ ከእናንተ በላይ ያለ ሁሉን የሚያይ ጌታ እንዳለው ሰው ከስራችሁ ያሉትን ሰዎች ጌታ እንዳለው ሰው በፍቅር ማኔጅ አድርጉ። ጌታ አለ። እግዚአብሔርን አክብሩ፣ እግዚአብሔርን ፍሩ። ለባሪያዎች አስተምራቸው። ምን ብዬ? የሚከፍል ጌታ በሰማይ አለና ለስራችሁ ታማኝ ሁኑ፣ ለጌቶቻችሁ ታማኝ ሁኑ። ለምን? የሚከፍል እግዚአብሔር በሰማይ አለ። ለልጆች አስተምራቸው፣ ወላጆቻቸውን እንዲያከብሩ። ለሚስቶች አስተምራቸው፣ ባሎቻቸውን እንዲያከብሩ። ለባሎች አስተምራቸው፣ ለሁሉም አስተምራቸው። ይሄን ሁሉ የምናደርገው እንዴት ነው ብለው ካሉ ኃጢአተኝነትንና ዓለማዊ ምኞትን የሚያስክድ የእግዚአብሔር ጸጋ ተገልጧል በላቸው። ተገልጧል። ጸጋ የሚረዳ እግዚአብሔር ጸጋ ይገልጣል። መለወጣችንን ይጠብቃል። እግዚአብሔር ጸጋ ይገልጣል። እሱን መምሰላችንን ይጠብቃል። እግዚአብሔር ጸጋ ያፈሳል። ወደ እሱ ሐሳብ እንድንቀርብለት ያስተምርናል፣ ይመክረናል፣ ያወራናል። ይሄ ሁሉ የሚጠበቅ ነው። ግን ይወደናል። እና ዛሬ ምሽት እኔ እንደዚህ ተናግሬ ጨርሳለሁ። ዓመታት ያስቆጠረ ጉዳይ ካለ በህይወታችን ውስጥ እየወደቅንበት ደግመን እየወደቅንበት የምንነሳበት ጉዳይ ካለ ልክ ደቀ መዛሙርቱን የመጨረሻ እንዳደረገላቸው የመጨረሻ በኢየሱስ ስም ይሆንላችሁ። እናንተም ከምትጠሉት እግዚአብሔርም ከማይወደው ነገር ጋር ጭክን ብላችሁ የምትለያዩበት የመጨረሻ የመለያያ ምሽት በኢየሱስ ስም ይሆንላችሁ። ከበደኝ የምትሉት ነገር እየደገመ እየጣለኝ ነው፣ እየደገመ እያደቀመኝ ነው፣ እየደገመ ወደኋላ እየሳበኝ ነው፣ እየደገመ ወደኋላ እየጎተተኝ ነው ከምትሉት ጉዳይ ጋር የምትለያዩበት ሰንሰለት እንደዚህ በብረት እንደሚቆረጥ ገመድ በቢላ እንደሚቆረጥ ከላያችሁ ላይ በኢየሱስ ስም ዛሬ ምሽት ይቆረጥ። ፈልጋችሁ ጡት ድጋሜ አታገኙት። በህይወታችሁ የምትጠሉትን ስታረጉ በኢየሱስም አትገኙ። ማትወዱትን ነገር ስትፈልጉ አትገኙ። በማትወዱት ስፍራ በኢየሱስም አትቁሙ። በጌታ በኢየሱስ ክርስቶስም ደስ ማትሰኙበትን ነገር ነፍሳችሁም መንፈሳችሁም በሚመሰክርላችሁ በምትጠሉበት ስፍራ በኢየሱስም አትገኙ። ማመለጥ ይሁንላችሁ፣ መላቀቅ ይሁንላችሁ። በጌታ በኢየሱስ መንጭቆ ርቆ መውጣት በኢየሱስ ስም ይሁንላችሁ። ርቆ መሄድ በኢየሱስ ስም ይሁንላችሁ። ሃሌሉያ። የምትጠሉትን ነገር ከዝማሬ በኋላ ከጸሎት በኋላ ከአገልግሎት በኋላ ከቃል በኋላ ከቅዱሳን ጉባኤ በኋላ ከሚገርም አገልግሎት በኋላ የምትጠሉትን ነገር ስታረጉ በኢየሱስ ስም አትገኙ። የማትፈልጉትን ነገር ስታረጉ አትገኙ። በማትፈልጉበት ቦታ በኢየሱስም ቆማችሁ አትገኙ። በማትፈልጉት ቦታ ቆማችሁ አትታዩ። በኢየሱስም የማትፈልጉት ነገር አምልጦ ከአፋችሁ አይውጣ። በኢየሱስ ክርስቶስ ሕይወት የሌለበት መንፈስ የሌለበት ጸጋ የሌለበት በኢየሱስም አምልጦ ከአፋችሁ አይውጣ። በኢየሱስ በልባችሁ አይገኝ። በጌታ በኢየሱስም ውስጥንና መንፈስን የሚቀድስ በዚህ ምሽት የእግዚአብሔር ኃይል በእናንተ ላይ ይፍሰስ። አንደበትንም ልብንም ዓይንንም እግርንም እጅንም የሚቀድስ የሚቀይር የእግዚአብሔር ጸጋ በኢየሱስም በላያችሁ ይፍሰስ። እና መልእክቴን ስደመድመው የዛሬው መልእክት ገዜ ምንድነው የምትልን ካላችሁኝ፣ ይወደናል። እስከ መጨረሻው ይወደናል። ፍቅሩ ላይ ምንም አይነት ታውቃላችሁ። ያ የጠፋው ልጅ ካጠፋ በኋላ ካበላሸ በኋላ እንዳበላሸ ወደ ልቦናው ተመልሶ አወቀ። አባቱን እንደበደለ ያንን የከበረ ስፍራ እንደረገጠ ወደ ልቦናው ተመልሶ አስተዋለ። መጀመሪያ አልገባውም። እኔ እሻልሃለሁ ሲለው አልገባውም። በዚሁን ሲለው አልገባውም።
ልጅ አትሂድ ሲለው አልገባውም። በአባቱ ቤት ያለው ምቾት፣ በአባቱ ቤት ያለው ፍቅር፣ በአባቱ ቤት ያለው ሙሉ ነገር ብዙ አልገባውም። እንደውም ከአባቱ ቤት የተሻለ እዛ ማዶ፣ እዛ ሰፈር፣ እዛ አካባቢ የቀረበት ነገር ያለ መሰለው። ወዳጆቼ ሆይ ከጌታ ቤት የሚበልጥ፣ ከጌታ ፍቅር የሚበልጥ፣ ከጌታ ቤት ካለው ሰላም የሚበልጥ፣ በርከክ ብሎ ከምናገኘው ጸጋ የሚበልጥ፣ ውስጥንና መንፈስን ከሚያረሰርሰው ከእግዚአብሔር መንፈስ የሚበልጥ ማዶ የቀረብን አንዳች ነገር የለም። ደጅ የቀረብን አንዳች ነገር የለም። ዘምረን የምንስቅ ሰዎች ነን እኛ አማኞች። በርከክ ብለን በመንፈስና በጸጋ የምንሞላ ሰዎች ነን እኛ አማኞች። ልዩ ሰዎች፣ በክርስቶስ ኢየሱስ ያመንን እኛ ሰዎች፣ ሐዘናችንን በጸጋው ምንረሳ፣ ተራራውን በጸጋው ሰንጥቀን የምንወጣ፣ ዲያብሎስን በጸጋውና በስሙ ጉልበት የምናሸንፍ፣ ባዶ ሆነን ሙላት የሚሰማን የእግዚአብሔር አብሮት ከኛ ጋር ያለ፣ በርከክ ብለን ሳቅ ምንቀዳ፣ ዘምረን ሰላም የምንቀዳ ሰዎች ነን እኛ እና ደጅ የቀረብን አንዳች ነገር የለም። እና ያ የጠፋው ልጅ ደጅ የቀረበት አንዳች ያለ ነገር መሰለው። ጓጓ። እዚህ ያለው ነገር አነሰበት። እዚህ ያለው ነገር አግኝቶታል። እዚህ ያለውን ነገር ኖሮበታል። ግን እዛ ሌላ ያላየው ነገር እንዳለ ተሰማው። አንተን ሳያገኙ ሞት የቀደማቸው አሉ ብዙ ሰዎች እኔ እንኳን ማውቃቸው። ምን አርጌልህ ነው ዕጣ የወጣልኝ? ቃላት ባላገኝም እንዲያው ክበርልኝ ዕጣዬ ኢየሱስ ጌታዬ። ዕጣ ወጥቶልናል። ማረፊያ አግኝተናል። መሳቂያ አግኝተናል። ማምለጫ፣ መደላደያ አግኝተናል። እፎይ የምንልበት ስፍራ አግኝተናል። እንባችን የሚታበስበት ቦታ፣ ስብራታችን የሚጠገንበት ቦታ አግኝተናል። ማዶ የቀረብን አንዳች ነገር የለም። ማልቀስ ነው የቀረብን። መሸነፍ ነው፣ መዋረድ ነው የቀረብን። የዲያብሎስና የጭፍሮቹ ባሪያ መሆን ነው የቀረብን። ወዳጆቼ ሆይ በጣም በሚገርማችሁ ሁኔታ ባሪያ መሆን ነው የቀረብን። አሁን እኛ ባሪያዎች አይደለንም፣ የእግዚአብሔር ልጆች ነን። የእግዚአብሔር ቤተሰቦች ነን። የመንፈስ ቅዱስ ማደሪያዎች ነን። በጣም ልዩ ሰዎች ነን እና የወጣት ልጅ ሄደ። በቃ ቢለመንም ቢያለ፣ ቢመከርም ቢያለ፣ ፍቅር ቢሰጠውም ቢያለ፣ እዛ ያለውን የቀረብኝን ካላየው ብሎ ሄደ እና መጽሐፍ ቅዱስ እንደዚህ ይላል። በዛ ተቀበሉት። የሚገርማችሁ ተቀበሉት። ያለውን ሁሉ አጫረሱት። ይዞት የመጣውን ነገር በሙሉ ሰብስበው ወሰዱ። ባዶውን ቀረ። የሚገርማችሁ ያ የከበረ፣ ያ የተዋበ፣ በአባት ፍቅር የሚኖር የከበረ ወንበርና የከበረ ስፍራ የነበረው ልጅ የእሪያ ምግብ ይበላ ዘንድ ተመኘ ይልና እሱንም የሚሰጠው አልነበረም ይላል። የእሪያ ማለት የአሳማ ምግብ። የአሳማ ምግብ ምን ሊሆን እንደሚችል አስቡት። አሳማ የሚመርጠው ምግብ የለውም። አሳማ የሚመርጠው ቆንጆ የሚባል ምግብ የለውም። ያንን የተመጠመጠ ምግብ መብላት ፈለገ፣ ነገር ግን የሚሰጠው አልነበረም ይላል እና መጽሐፍ እንደዚህ ይላል። ወደ ልቦናው ተመልሶ በአባቱ ቤት ያሉ ባሪያዎችን አሰበ። በአባቴ ቤት ያሉ ባሪያዎች በልተው ይተርፋቸዋል። በአባቴ ቤት ያለው ፍቅር የሚተርፍ ነው። በአባቴ ቤት ያለው ገበታ የሚተርፍ ነው። በአባቴ ቤት ያለው ሰላም፣ መወደድ የሚተርፍ ነው። እኔ እዚህ ሰቃያለሁ፣ ወደ አባቴ መለሳለሁ። እንደ ልጁም ባይሆን እንደ ባሪያው አድርጎ እንዲቀበለኝ እለምነዋለሁ እና የመጣው እንደ ባሪያ ለመሆን ነው። ግን ፍቅሩ አልተለወጠም። እሱ ፍቅሩ አልተለወጠም። ሳያጠፋ በነበረ ጊዜ እንደሚወደው እንደዛ ካጠፋም በኋላ የአባትየው ፍቅር ያለው ልጄ ነው ያለው። ባሪያዬ አላለው። ልጄ መጣ፣ የሞተው ልጄ መጣ፣ የጠፋው ልጄ ተገኘ። ልጄ መጣ፣ የተሻለውን አልብሱልኝ፣ የተሻለውን እረዱልኝ፣ የተሻለ ግብዣ አዘጋጁ። ልጄ መጣ። ይወደናል። የደከማችሁ ጌታ ይወደናል። የቆማችሁም ጌታ ይወደናል። የተገመገማችሁ ጌታ ይወዳችኋል።
የምትንገዳገዱ ጌታ ይወዳችኋል። የበረታችሁም ጌታ ይወዳችኋል። አገልግሎት ያቆማችሁ ጌታ ይወዳችኋል። የምታገለግሉም ጌታ ይወዳችኋል። ግን ወደ አገልግሎት እንድትመለሱ ይፈልጋል። የተፍገመገማችሁ ጌታ ይወዳችኋል። ደግሞ እንድትቆሙለትን ይፈልጋል። ጸጋው አለ፣ ቃሉ አለ፣ ወንድሞች ብረት አለ፣ መንፈሱ አለ። ይፈልጋል ደግሞ እንድትቆሙ የሚፈልግ ግን ይወዳችኋል። ጌታ ይወደናል። ጨርሰው ከድካም ሳይለያዩ የወደዳቸውን እስከ መጨረሻው ወደዳቸው ተመጽሐፍ። በጣም ልቤን ሰሞኑን እሁድን ቸርች ላይ ይሄን ያገለገልኩትና በቃ እንዴት በቃ ነፍስ አልቀረልኝም። ወይ ጉድ! ሳይጨርሱ ጥለው ሳይጨርሱ ተቀይረው ሳይጨርሱ ገና ሊያስተምራቸው ትምህርት እያዘጋጀ ገና ሊያስጥላቸው ሰዓት እየጠበቀ ከእጃቸው የሚመታው ነገር እያለ የሚቀር ነገር እያለ ያልተለወጡበት ነገር እያለ ምን ቢል ጥሩ ነው? የወደዳቸውን እስከ መጨረሻው ወደዳቸው። ንገሩት ለሰይጣን ይወደኛል በሉት። እቆማለሁ፣ ቀጥላለሁ፣ እለያለሁ። ግን መሰረቱ ይሄ ነው፣ ይወደኛል። የዚህ ምሽት መልእክቴ ነው። ታች ያላችሁ፣ ላይ ያላችሁ፣ የበረታችሁም የደከማችሁ፣ የምታገለግሉ አገልግሎት ያቆማችሁ፣ የወጣችሁ ሁላችንንም እዚህ ጋር ይወደናል እስከ መጨረሻው። የራሱን ፍቅር ነው የሚያምነው ጌታ። የራሱን መውደድ ነው የሚያምነው ጌታ። የራሱን የገባልኝ ኪዳን ነው የሚያምነው ጌታ። እስራኤል እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል ምናምን አሉ እና ጉርብጥብጥ ሲልባቸው መንገዱ ተራራ ሲበዛ ሸለቆ ሲበዛ ጠላቶቻቸው ከበብ ሲያደርጓቸው መንገድ አልመች ሲላቸው በቃ እግዚአብሔር ትቶናል፣ በቃ እግዚአብሔር ረስቶናል። መጣ እግዚአብሔር። እስራኤል ሆይ ያዕቆብ ሆይ እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል ትላለ። ማንን እንደረሳው ማንን እንደተውኩ ተዋለሁ፣ ማንን እንደረሳው ረሳለሁ፣ ማንን እንደጣልኩ ጥልሻለሁ፣ ማንን እንደረሳው ረሳሻለሁ። በእጄ መዳፍ ላይ ነው የቀረስኩት። የተቀረጸ ነገር ታውቃላችሁ አይወድቅም። የተያዘ ነገር ነው የሚወድቀው አይደል? ቀርጬ ያለው ይለዋል። ቀርጬዋለሁ፣ እስራኤልን ቀርጬዋለሁ እጄ ላይ ባራግፈውም አይወድቅም ነው። እንደውም ፕሮግራሜ ይሄ ነው አለ። ከዚህ በኋላ እንዲህ ነው ማረገው። ምን ማሄጃ ነው? የተሳለ ማሄጃ፣ እየፈጨ የሚያልፍ ጉልበታም፣ እያደቀቀ የሚያልፍ፣ እየጣሰ የሚያልፍ፣ እየሰበረ የሚያልፍ ነው ማረገው። ፕሮግራሜ ይሄ ነው አለ እግዚአብሔር። አንቺ ላይ ያለኝ ፕሮግራም። እስራኤል ሆይ ጠፋሁት ያለች ትቶኛል ትያለች፣ እኔ ግን ፕሮግራም አለኝ። ፕሮግራም ይሄ ነው። የተሳለና ብርቱ ማሄጃ አድርግሻለሁ። እየፈጨሽ ነው የምታልፊው። እንኳን ልተውሽ ሌላ ፕሮግራም ነው ያለኝ። አንዳንድ ሰው እኮ እንደዛ ነው። እግዚአብሔር ትቶኛል ይላል። እግዚአብሔር ለሱ ያለው ፕሮግራም ሌላ ነው። እግዚአብሔር ረስቶኛል ይላል። እግዚአብሔር ለሱ ያለው ፕሮግራም ሊረሳ አይችልም። እሱ እግዚአብሔር ጠልቶኛል ይላል። እግዚአብሔር አልፎ ሌላ ፕሮግራም ነው ያለው። እግዚአብሔር ሊጠላ አይችልም። ኦልሬዲ እስከ መጨረሻ ወዷል። እግዚአብሔር ሌላ ፕሮግራም ነው ያለው። እግዚአብሔር ሌላ ቅባት፣ ሌላ በረከት፣ ሌላ ሞገስ ነው ሰውየው ላይ የሚያስበው። ሰውየው ግን ይላል ትቶኛል፣ እግዚአብሔር አይወደኝም። እግዚአብሔር ያነክሳል፣ ሴጣን ይከሰዋል። ይወደናል። ለሆነ ሰው መልእክት ሊሆን ይችላል ዛሬ። ይወደናል እና በዚህ ያላችሁ ቅዱሳን ይወደናል። ያላመናችሁም ሰዎች ካላችሁ የሚወድ ጌታ፣ ከነድካም የሚወድ ጌታ ብቻ ነው ማይዘው። ሰው ስንበረታ የሚጠጋን በድካም ጊዜ ቻው ሚለን ነው። ሰው ምንም ይታወቃል። ኢየሱስ ታምቷል ታውቃላችሁ። እሱ የኃጢአተኞች ወዳጅ ተብሎ ኃጢአተኛን እያነፈነፈ የሚፈልግ ኢየሱስ ብቻ። ደካሞችን፣ ደሆችን፣ የተረሱትን፣ የጎበጡትን
እንንካ ሲሉት እሺ ንኩኝ ይላል። እንከተለ ሲሉት እሺ ኑ ይላል። አንድ የአይሁድ ፈሪሳዊ ከቤቱ ሲወጣ ማለዳ ላይ ከሚጸልያቸው ጸሎቶች መካከል አንደኛው ጸሎት ኃጢአተኛና አመንዝራ ቀራጭ እንዳታሳየኝ ብሎ ነው የሚወጣው። ቀራጭ እንዳታሳየኝ፣ በመንገዴ ላይ ቀራጭ ማየት አልፈልግም ይላሉ። ኢየሱስ ግን ቀራጭ ቤት ገብቶ ይቀመጣል። የቀራጮች የሌቦች ወዳጅ የአመንዝራ ወዳጅ ተብሏል ኢየሱስ። ኃጢአተኛን የሚወድ ኢየሱስ ብቻ ነው። ደካሞችን የሚፈልግ ኢየሱስ ብቻ ነው። እና ምናልባት ማረፊያ የምትፈልጉ ሰዎች ካላችሁ እግረ መንገዳችሁን በዚህ ቤት እልፍ እያላችሁ ያላችሁ ሰዎች እውነተኛ ማረፊያ እውነተኛ ወዳጅ የምትፈልጉ ካላችሁ እውነተኛ ወዳጅ እውነተኛ ማረፊያ በድካማችን ታግሶን ወደ ብርታቱ የሚስበን እውነተኛ ተሸካሚና እረኛ ኢየሱስ ብቻ ነው። እና ወደዚህ ጌታ ብትመጡ እውነተኛ ማረፊያ ነው የምታገኙት። እውነተኛ ማረፊያ ፍቅሩን እየመገበ የሚፈልገውን ነገር እየሰጠ ወደሚፈልገው አቅጣጫ በጸጋውና በመንፈሱ እየሳበ ሳይፈርድብን ወደ ክብር የሚያመጣን ኢየሱስ ብቻ ነው። ማንንም አያሸማቅቅም። ያቺ ከአጋንንት እስራት ነፃ የወጣችዋን አመንዝራ ሴት ፈሪሳዊ ስምዖን ቤት ኢየሱስ ተቀምጦ ዘው ብሎ ስትገባና እግሩ ላይ ወድቃ ስታለቅስ ይሄ ሰውዬ ነቢይ አይደለም፣ ነቢይ ቢሆን ኖሮ እንድትነካው አይፈቅድላትም፣ ማን በሆነች ባወቀ ምናምን ሲሉ ተዋት አለ። ተዋት እንዳታሸማቅቋት፣ ተዋት ትቀጥል አለ። አያሸማቅቅም ኢየሱስ። እወድሃለሁ ይላል። ንጻ፣ ቁም ልጄ፣ አይዞ ነው የሚለው። አይዞ መበርታት የሚፈልግ መጠለያ የሚፈልግ ማረፊያ ሰላም የሚፈልግ ሰው ካለ ሰላም ኢየሱስ አለ። ህይወት ኢየሱስ አለ። ፍቅሩ በየፌርማታው ማይለዋወጥ የጸና ፍቅር ከወደደ እስከ መጨረሻው የሚወድ ኢየሱስ አለ። አያልቅም ፍቅሩ፣ አያረጅም ፍቅሩ። ወዳጆቼ ሆይ የጌታ ፍቅር አያረጅም። አንዳንድ ጊዜ ደክሞን በኃጢአት ውስጥ ሆነን ምናምን ጌታ የተለየን ይመስልናል አይደለም። ጌታ አይደለም የሚለየን እኮ ጌታ እዛው ቦታው ላይ ነው። እዛው ፍቅር ላይ፣ እዛው ምህረት ላይ፣ እዛው ጸጋ ላይ፣ እዛው ፈገግታ ላይ ነው ጌታ ያለው። እኛንን እየራቅን የምንሄደው እና ወደ ነፍሳችን እረኛ ወደ ነፍሳችን ጠባቂ ስንመለስ እዛው ቦታ ነው የምናገኘው። እዛው ቦታ አበዛቸው አይልም፣ አበዛው አይልም። እዛው ቦታ ላይ ነው የምናገኘው እና እንዲህ ብሎ ይቀበለናል። መጣ ልጄ ይላል። መጣ ልጄ እንደገና ይላል። ስንመለስ ደስ ይለዋል፣ ስንቆም ደስ ይለዋል። ሊርቀን አይወድም። ፈልገን ብንርቀውም ይጠብቀናል። በምህረቱ በምክሩ እየመከረ ይጠብቀናል። ወደ ፍቃዱ ወደ መስመራችን ሊመልሰን በፈገግታ ይጠብቀናል። ለዚህ ዛሬ መልእክቴ ነው። ይወደናል። ጸሎት ያቆማችሁ ሰዎች ጌታ ይወደናል። ደግሞ ወደ ጸሎታችን እንድንመለስ ይፈልጋል።